አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን፣ በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን እናታችን ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ዓመታዊ የዕረፍት መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንን እናመስግን። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ውበቴ ሆይ ነይ፣ ወዳጄ ሆይ ተነሽ። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 10። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ጥር 21 ቀን ከምናከብራቸው ዓመታዊ መታሰቢያ ክብረ በዓላት መካከል አንዱ የሆነውንና የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክን የዕረፍት መታሰቢያ ክብረ በዓል እናደርጋለን። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ውበቴ ሆይ ነይ፣ ወዳጄ ሆይ ተነሽ። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 10 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ የቅድስተ ቅዱሳን የድንግል ማርያምን የወላዲተ አምላክን በዚህ ምድር የነበራትን ቆይታ እንመለከትና እንዴት ባለ ሁኔታ እንዳረፈች ተመልክተን ዛሬኛ ከሷ ታሪክ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ውበቴ ሆይ ነይ፣ ወዳጄ ሆይ ተነሺ። በዚህ ስፍራ ይህንን ቃል የተናገረው የዳዊት ልጅ ጠቢቡ ሶሎሞን ነው። መኃልየ ማለት ከማህሌት የሚበልጥ ማህሌት፣ ከመዝሙር የሚበልጥ መዝሙር፣ ከምስጋና የሚበልጥ ምስጋና ማለት ነው። ይህንን መዝሙር ስለ ብዙ ዘምሮታል። በመጀመሪያ ስለ እስራኤል ዘሥጋና ስለ አምላካችን ስለ እግዚአብሔር የዘመረው መዝሙር ነው በብሉይ ኪዳን። በአዲስ ኪዳን እስራኤል ዘነፍስ ስለምንባል ስለ አዲስ ኪዳን እስራኤሎች ስለኛ ስለ ክርስቲያኖችና ስለ ሙሽራው ስለ ክርስቶስ የዘመረው መዝሙር ነው። ሌላው በምስጢር ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ወላዲተ አምላክና ስለ ልጇ ስለ ወዳጇ ስለ መድኃኔ ዓለም ስለ ኢየሱስ ክርስቶስም የዘመረው መዝሙር ነው። አበው ነገር ከስሩ ውሃ ከጥሩ ይላሉና
ለትምህርታችን የሆነን ዘንድ ጥቂት ነገር እናነሳለን። ሁላችንም እንደምናውቀው ቅድስተ ቅዱሳን ድንግል ማርያም በፈቃደ እግዚአብሔር ከአባቷ ከቅዱስ ኢያቄምና ከእናቷ ከቅድስት ሐና በጸሎት በብፅዓት በስዕለት የተገኘች ልጅ ናት። 3 ዓመት በአባት በእናቷ ቤት ቆይታለች። ከዚያም 12 ዓመት በቤተ መቅደስ ቆይታለች። 15 ዓመት ይሆናል። አካላዊ ቃል እግዚአብሔር ወልድን በሊቀ መላእክት በቅዱስ ገብርኤል ብስራት በድንግልና ከጸነሰች በኋላ ባረጋዊ በቅዱስ ዮሴፍ ቤት 9 ወር ከ5 ቀን ቆይታለች። ከዚያም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በቤተልሔም ዋሻ በከብቶች በረት ከወለደችው በኋላ 33 ዓመት ከ3 ወር ከሱ ጋር ተመላልሳለች። ከዚህ 33 ዓመት ከ3 ወር አለ 9 ወር ከ5 ቀን አረጋዊ ቅዱስ ዮሴፍ ቤት የነበረችበት ጊዜ አለ 34 ዓመት ይሆናል። ከዚህ 15 ዓመት አስቀድመን ቆጥረናል 49 ዓመት ይሆናል። በ49 ዕድሜዋ በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ ቤት ገብታለች። በተለይም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ሳለ እንዲህ ብሎ ተናገረ። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ነዋ ወልድኪ አላት፣ ልጅሽ እነሆ አላት። ደግሞ ሐዋርያውና ወንጌላዊን ቅዱስ ዮሐንስ ወልደ ነጎድጓድን እንዲህ አለው፣ ነያ እምከ አለው፣ እናትህ እነኋት አለው። በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ የተመዘገበ ኃይለ ቃል ነው። የሚወደውን ደቀ መዝሙሩን ሐዋርያውና ወንጌላዊውን ቅዱስ ዮሐንስ ወልደ ነጎድጓድን ለሚወዳት ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ሰጠ። የሚወዳት እናቱን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ደግሞ ለሚወደው ደቀ መዝሙሩ ለሐዋርያውና ለወንጌላዊው ለቅዱስ ዮሐንስ ወልደ ነጎድጓድ ሰጠ። ሁለቱንም ይወዳቸዋል። ይሄም ብቻ አይደለም፣ ያመሳሰላቸው ነገር አለ። ቅድስተ ቅዱሳን ድንግል ማርያም ዘላለማዊት ድንግል ናት። ከመጽነስ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰች በኋላ ድንግል፣ ከመውለድ በፊት ድንግል፣ በወለደች ጊዜ ድንግል፣ ከወለደችውም በኋላ ዘላለማዊት ድንግል ናት። ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድም ድንግል ነው። ድንግል እናቱን ለድንግል ሐዋርያው ሰጠ። ድንግል ሐዋርያውን ለድንግል እናቱ ሰጠ። ሁለቱም የቁርጥ ቀን ወዳጅ ናቸው። እስከ መስቀል ድረስ ተጉዘዋል። መስቀል ስር ተገኝቶ ነው ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያምን ከጌታችን የተቀበለው። እኛን ወክሎ ተቀብሏል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ከዚያን ሰዓት ጀምሮ ነው የሚለው ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ወደ ቤቱ ወሰዳት። ከአምላካችን የተሰጠችን ስጦታችን ናት፣ ሽልማታችን ናት፣ አክሊላችን፣ ክብራችን፣ ሞገሳችን ናት እመቤታችን። በመስቀል ላይ ሳለ አምላካችን ኢየሱስ ክርስቶስ ከሰጠን ስጦታዎች መካከል አንዷ ውድ የሆነች የእግዚአብሔር ስጦታ እመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ሐዋርያው ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ወደ ቤቱ ይዟት በሚሄዱ በረከት አግኝቷል። ምስጢረ መለኮት ነገረ መለኮት ተገልጦለታል። ከወንጌላውያኑ ሁሉ በላይ
ወንጌሉ ራሱ ሲጀምር በነገረ መለኮት ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይህ በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ እያለ ነው የጻፈው። በጣም የጠለቀና የረቀቀ ምስጢረ መለኮት ነገረ መለኮትን ጽፏል። ሊቃውንቱ ምን ይላሉ? ለቅዱስ ዮሐንስ ወልደ ነጎድጓድ ይህ ምስጢር የተገለጠለት የምስጢር መዝገብ ወላዲተ አምላክ 15 ዓመት በቤቱ ስለነበረች ነው ብለው ያነሳሉ። ክብር ይግባት ድንግል ማርያም ወላዲተ አምላክ። እንግዲህ 15 ዓመት ከዚህ አለ። 49 ዓመት ቀድመን ቆጥረናል። 64 ዓመት ሲሞላት በዘመነ ሉቃስ በ49 ዓመተ ምህረት ገደማ በወራ ጥር 21 ቀን በዕለተ እሁድ ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስ ሊወስዳት ወደደ፣ ፈቀደ። ቅድስተ ቅዱሳን ድንግል ማርያምም እንዲህ አለች ለቅዱሳን ሐዋርያት፣ እነሆ እሄዳለሁ አለቻቸው። እናታችን ሆይ እመቤታችን ሆይ ወዴት ትሄጃለሽ አሏት። አይቴ ታውሪ እግዚእትነ አሏት። የጌታችን እናት እመቤታችን ሆይ ወዴት ነው የምትሄጂው አሏት። እሷም እንዲህ አለች፣ ሀበ ጸውዐኒ ወልዴ አለች። ልጄ ወደ ጠራኝ እሄዳለሁ አለች። ያን ጊዜ መለየትን ሲያስቡ ቅዱሳን ሐዋርያቱ እጅግ አድርገው አዘኑ ይላል፣ አለቀሱ ይላል። ቅዱሳን መላእክት ከእግዚአብሔር ተልከው ከሰማይ ወርደው አጽናኗቸው። ማይጠንት አምጡ፣ የጌታችንንም ስም ጥሩ፣ እግዚአብሔርንም አመስግኑ አሏቸው። ይሄንን ከ72ቱ አርድእት መካከል አንዱ የሆነው ኢቦዲዳስ ተብሎ የሚጠራው ታሪኩን መዝግቦታል፣ በግልጽ ቃል ማለት ነው። ከዚያም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በሶሎሞን እንደተነገረ ጠራት። ውዴ እንዲህ ብሎ ተናገረኝ ይላል ሶሎሞን። የሁላችን ውድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስተ ቅዱሳን ድንግል ማርያምን እንዲህ ብሎ ተናገራት። ምን ብሎ? ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ እያለ ጠራት። እነሆ ክረምቱ አለፈ፣ ዝናቡም አልፎ ሄደ አለ። በቁሙ ክረምት አይደለም፣ ዝናብ አይደለም። በክረምት በዝናብ የተመሰለው በቅድስተ ቅዱሳን በድንግል ማርያም ላይ የተፈራረቀባት መከራ ነው። ገና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳው የ40 ቀን ሕፃን ልጅ በነበረ ጊዜ ታቀፋው ወደ ቤተ መቅደስ ስትሄድ አረጋዊውና ካህኑ ስምዖን እንዲህ ብሏት ነበር፣ ባንቺም በነፍስሽ ላይ ሰይፍ ያልፋል ነበር ያላት። የሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ ሰይፍ የተባለ በቁሙ ሰይፍ አይደለም፣ እንደ ሰይፍ የሚቆራርጥ ልብን የሚያሳዝን መከራ ይደርስብሻል ነው ያላት። እንዳለውም አልቀረም፣ መከራ ተቀብላለች። በመጀመሪያ በሄሮድስ ምክንያት ሄሮድስ ሊገድለው ሲያሳድደው 3 ዓመት ከ6 ወር ሙሉ በግብፅና በኢትዮጵያ ስትንከራተት ቆይታለች። ሌላው የ12 ዓመት ልጅ በነበረ ጊዜ የፋሲካውን በዓል ሊያከብሩ ሄደው ሲመለሱ አጡት። ከዚያም ከሚያውቋቸውም ከዘመዶቻቸውም እየፈለጉ ከ3 ቀን በኋላ ነው ያገኙት። በዚህም ልቡ አዝኖ ነበር። ሌላው ዕለት አይሁድ ሲፈታተኑት ሰቅለው ሊገድሉት
በጠላትነት ተነስተው ምክንያት ሲፈልጉበት እያየች እየሰማች ታዝን ነበር። ሌላው በጸሎተ ሐሙስ ምሽት በፈቃዱ ታልፎ ከተሰጠ በኋላ በግፍ አስረው ኋላም በዕለት ዓርብ ሥጋው አልቆ አጥንቱ በርዶ እስኪመስል ድረስ ደሙ እየነጠበ ሲገርፉት ያን ሁሉ መከራ ስቃይ ሲያሳዩት 13ቱን ሕማማተ መስቀል ሲቀበል እያየች ታዝን ነበረ። በዕለተ ዓርብ ቀራንዮ መስቀል ላይ በተሰቀለ ጊዜ ለባህሪው ሞት የማይስማማው አምላክ በሥጋ ሞቶ ወደ አዲስ መቃብር በወረደ ጊዜ ይህንን ሁሉ እያየች አዝናለች። ለምን? እናት ናትና የወለደ አንጀት አይችልም። ተስፋ የመቁረጥ አይደለም። ሞትን ድል አድርጎ እንደሚነሳ ታምናለች፣ ታውቃለች። የምስጢር መዝገብ ናት። የተሰወረባት ነገር የለም። ግን እንኳን ለእናት ለሌላውም ቢሆን በክርስቶስ ላይ የተፈጸመውን ግፍ ያየ የሰማ ጤነኛ አእምሮ ያለው ሰው ሁሉ ከሆነው ነገር የተነሳ ያዝናል፣ ያለቅሳል። ለእናትማ የቱን ያህል ያውም እኮ ተቀዳሚ ተከታይ የሌለው አንድያ ልጇ እኮ ነው። እንከንም አይወጣለት ነውር ነቀፋ የማይገኝበት ንጹሕ ባህሪ ጻድቅ ባህሪ የሆነ ልጇ ነው። በዚህ ምክንያት አዘነች። በአንቺም ላይ በነፍስሽ ላይ ሰይፍ ያልፋል ያለው ቃል ተፈጸመ። እነሆ ክረምቱ አልፎ ሄደ፣ ዝናቡም አለፈ ያለው መከራው አለፈ ሲላት ነው። ክረምት አይመችም፣ እላዩ ውሃ ነው፣ እታቹም ጭቃ ነው። ወቅቱ የቅዝቃዜ የብርድ ጊዜ ነው። መከራ አለበት። እሷም መከራ ተፈራርቆባታል። ይሄ አልፎ ሄደ አላት። አበቦች በምድር ላይ ተገለጡ አለ። ክርስቲያኖች ተገኙ ነው። ለምን? ወንጌል ተሰብኳል። ብዙዎች በክርስቶስ ክርስቲያን በወልድ ውሉድ ተሰኝተዋል። እግዚአብሔርን በልጅነት ክብር አይተዋል። አበቦች በምድር ላይ ተገለጡ። የዜማም ጊዜ ደረሰ። የቁርዬውም ቃል በምድራችን ተሰማ። የቅዱሳን ሐዋርያት የስብከት ድምፃቸው ተሰማ። ክርስቶስ ሞትን ድል አድርጎ በተነሳ ጊዜ እንዲህ ብሏቸው እንደነበረ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ነው ያላቸው። በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሄዱ፣ ወንጌል ማስተማር ጀመሩ። ድምፃቸው ተሰማ። አባታችን ክቡር ዳዊት አስቀድሞም ሲዘምር እንደዚህ እንዳለ ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ ይላል መዝሙር 18 ቁጥር 4 ላይ ድምፃቸው ተሰማ። የቁርዬው ቃል በምድራችን ተሰማ ሲል የቆራ ድምፅ እንዳይመስላችሁ። የዜማ ጊዜ ደረሰ መጣ ሲል ቀረበ ሲል በቁሙ ዜማ አይደለም፣ ወንጌል መሰበኩን ነው። ይህንን የሚያነሳው በለሱ ጎመራ፣ ወይኖቹም አበቡ መዓዛቸውንም ሰጡ ይላል። በለሱ ጎመራ ሲል ደግሞ ፍሬ ነው። ወይኖች አበቡ መዓዛቸውን ሰጡ። ክርስቲያኖች በጎ ፍሬ አፈሩ፣ ጽድቅ ሰሩ። ከአበባ በኋላ ፍሬ ነው ያለው። አመኑ፣ ተጠመቁ፣ በስሙ ተጠሩ፣ የእግዚአብሔር ልጆች ተባሉ። ከዚያስ በጎ ፍሬ አፈሩ፣ መዓዛቸውን ሰጥተዋል። ይህም ብቻ አይደለም፣ ስለ ስሙ ብለው ስለ ክርስቶስ ስም ብለው ስለ ጽድቅ ብለው እስከ ሞት ድረስ መከራ ተቀበሉ። እነ ቀዳሜ ሰማዕት እነ ቅዱስ እስጢፋኖስ በድንጋይ ተወገሩ። ብዙ ክርስቲያኖች መከራ ተቀበሉ። በስለት እየተቀሉ፣ በእሳት እየተቃጠሉ፣ እነ ቅዱስ ያዕቆብ በሰይፍ እየተቀሉ ብዙ መከራ መቀበላቸውን ያጠይቃል። መዓዛቸውን ሰጡ። ስለዚህ ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ ብሎ ጠራት። ሊያሳርፋት ከዚህ ዓለም ውጣ ውረድ
መከራ፣ ችግር፣ ፈተና ሁሉ ሊያሳርፋት ስለወደደ ያን ጊዜ ቅድስት ነፍሷን ከቅዱስ ሥጋዋ ራሱ ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስ በፈቃዱ ለየ። ይህ የሆነው በጥር 21 ቀን ነው፣ በዘመነ ሉቃስ በዕለተ እሑድ ማለት ነው። ቅዱሳን ሐዋርያት የእርሷን ሥጋዋን በሚገባ አዘጋጅተው በጌቴሴማኒ ሊቀብሩ በተነሱ ጊዜ ክፉዎቹ ክርስቶስን ሰቅለው የገደሉ ቤተ አይሁድ በጠላትነት ተነሱ። ልጇን ሰቀል ነው ገደል ነው እንዳይነሳ መቃብሩን በመሳሪያና በሰራዊት ኃይል አስጠበቅን። ነገር ግን በሦስተኛው ቀን ተነስቷል ብለው ኢየሩሳሌምን በትምህርታቸው ሞልተዋል። ዛሬም አሁን እናቱ ስትቀበር ዝም ብለን ካየን ነገ ተነሳች ሊሉን ነው። ስለዚህ ምን እናድርግ ተባባሉ። አይ ሥጋዋን ማቃጠል አለብን አሉ። በዚያ ጊዜ ከመካከላቸው አንድ ሰው ተነሳ፣ ታውፋንያ ወይም ሶፎንያስ የሚባል እኔ አለሁ አለ። ሥጋዋን ከአልጋው ላይ ጥለን እናቃጥላለን ብሎ ሄደ። የአልጋውን ሸንኮር ይዞ ሲጎትት የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከዚህ ከትከሻው ላይ ሁለቱን እጆቹን ለየ። ታውፋንያ ወድቆ መንፈራገጥ መንፈራፈር ጀመረ። ክፉ ሰው አመፃን ብቻ ይሻል ይላል። ስለዚህም ጨካኝ መልአክ ይላክበታል ይላል መጽሐፈ ምሳሌ ምዕራፍ 17 ቁጥር 11 ላይ። ክፉ ሰው እንደ ታውፋንያ ያለ እንደ ሶፎንያስ ያለ አመፃን ይሻል። ስለዚህ ጨካኝ መልአክ ይላክበታል። ያኔ ወደቀ፣ ተጸጸተ፣ ተመለሰ። ሲቀጣ ሲገሰጽ በልጅሽ በኢየሱስ ክርስቶስ የባህሪ አምላክነት አምናለሁ ብሎ መሰከረ። ባንቺም ደግሞ ወላዲት አምላክ እንደሆንሽ አምናለሁ ብሎ ተመለሰ። ያን ጊዜ በእግዚአብሔር ቸርነት በቅድስተ ቅዱሳን በድንግል ማርያም አማላጅነት አባታችን ሊቀ ሐዋርያት ቅዱስ ጴጥሮስ እጆቹን እንደ ቀድሞ አድርጎ ያለ መርፌ ያለ ክር ቀጠለለት። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን ይሄንን ስናነሳ ቅድስተ ቅዱሳን ድንግል ማርያም በሥጋ ካንቀላፋች ካረፈች በኋላ በጥር 21 ቀን የታውፋንያን እጆች በምልጃዋ ቀጠለች ስንል መናፍቃኑ ይከብዳቸዋል። እንዴት ይላሉ? ከቅዱሳት መጻሕፍት አስረግጠን እንመለከታለን። በብሉይ ኪዳን ሁለት ታሪክ እናነሳለን። አንደኛው በመጽሐፈ ነገሥት ቀዳማዊ ምዕራፍ 13 ከቁጥር 1 ጀምሮ የተመዘገበ ታሪክ ነው። ታሪኩ እንዲህ ነው። አንድ የእግዚአብሔር ሰው ከእግዚአብሔር ተልኮ በዘመኑ ወደ ነበረው ንጉሥ ወደ ኢዮርብዓም መጣ ይላል። ኢዮርብዓም ለጣዖት መሥዋዕት እያቀረበ ነበረ። ያም የእግዚአብሔር ነቢይ እንዲህ ብሎ ተናገረ። ለዳዊት ልጅ ኢዮስያስ የሚባል ልጅ ይወለዳል። እሱም ይሄንን የኮረብታ መስገጃ ያስወግዳል። እነሆም ካህናት በዚህ መሠዊያ ላይ ለእግዚአብሔር መሥዋዕት ያቀርባሉ አለ። በዚያን ጊዜም ምልክቱ እንደዚህ ይሆናል አለ። መሠዊያው ይሰነጠቃል፣ አመዱም ይፈሳል ብሎ በእግዚአብሔር ቃል ተናገረ ይላል። ንጉሡ ኢዮርብዓምም ተቆጣ። እንዴት ቢደፍረኝ ነው ይህንን የሚናገረው ብሎ እጁን ዘርግቶ ያዙት አለ። ወደ እግዚአብሔር ሰው ወደ እግዚአብሔር ነቢይ የዘረጋት እጁ የንጉሡ የኢዮርብዓም
እጅ ደረቀች ይላል። ልጠፋት ቢል እዛው ደርቃ ቀረች። ከዚያ ወዲያው የእግዚአብሔር ሰው እንዳለ ያ መሠዊያ ተሰነጠቀ፣ አመዱም ፈሰሰ። ይሄም ንጉሥ ተጸጸተ፣ ኢዮርብዓም ተጸጸተ። እውነትም ይሄ ነቢይ የእግዚአብሔር መልእክተኛ ነው፣ ቃሉ ተፈጽሟል አለና እባክህ አንተ የእግዚአብሔር ሰው ሆይ አለው፣ ወደ አምላክህ ወደ እግዚአብሔር ጸልይልኝ፣ አማልደኝ፣ እጄ እንደ ቀደመው እንድትሆን እንድትፈወስ እንድትድን አለው። የእግዚአብሔርም ነቢይ ወደ እግዚአብሔር ጸለየ፣ ለንጉሡም ልጃ ጸሎት አቀረበለት። እግዚአብሔርም የነቢዩን ጸሎት ምልጃ ተቀብሎ የንጉሡን የኢዮርብዓምን እጅ እንደ ቀድሞ ጤነኛ አደረጋት፣ ፈወሳት። በእግዚአብሔር ቸርነት በነቢዩ በእግዚአብሔር ሰው ጸሎት ምልጃ የንጉሡ የኢዮርብዓም እጅ ተፈወሰች። እንግዲህ ነቢዩ በጸሎቱ የኢዮርብዓምን እጆች ከፈወሰ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ የታፋውያን እጆች በምልጃዋ ቀጠለች ቢባል ምን ይከብዳል? ከነቢዩ ክብር የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ክብር አይበልጥም እንዴ? አሁን ይህን ስንል አንዳንዶች ምን ይላሉ? አይ ነቢዩ የእግዚአብሔር ሰው እኮ በሕይወተ ሥጋ አልሞተም፣ እሷ እኮ በሥጋ አንቀላፍታለች፣ ስለዚህ እንዴት ትችላለች ይላሉ። ሌላ ነገር እናንሳ። አንድ ታሪክ እዛው ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ጀምሮ የተመዘገበ ታሪክ። በዚህ ክፍል ላይ ደግሞ የምንመለከተው ታሪክ እንዲህ ነው። የእግዚአብሔር ሰው ነቢዩ ኤልሳዕ በሥጋ አንቀላፋ ሞተ ይላል። ቀበሩትም ይላል። ከብዙ ዓመት በኋላ አንድ ሰው ሞቶ ሊቀብሩት ትኩስ አስከሬን ተሸክመው መጡ ይላል። እነሆ ከሞዓብም አደጋ ጣዮች ይገቡ ነበር ይላል። አደጋ ጣዮች ዛሬ አይደለም የተነሱት፣ ቀድሞም ነበሩ። ስማቸው ይለያያል እንጂ ስራቸው አይደለም። ዛሬም አደጋ ጣዮች በዓለም ውስጥ አሉ፣ በአገር ውስጥም አሉ። አደጋ ጣዮች ይመጡ ስለነበረ ትኩሱን አስከሬን ተሸክመው መቅበር አልቻሉም። ወስደው በኤልሳዕ መቃብር ላይ አኖሩት ይላል። ያንን ትኩስ አስከሬን ማለት ነው። ከዚያም ያ ትኩስ አስከሬን የኤልሳዕን አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል ታሪኩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ነቢዩ ቅዱስ ኤልሳዕ ከሞተ ከተቀበረ ከብዙ ዓመታት በኋላ የዚያን ሙት እንዳስነሳው ሕይወትን እንደሰጠው ተጽፏል፣ ተመዝግቧል። በደንብ አስተውላችሁ ተከታተሉ። ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ጀምሮ ነው የታሪክ የተመዘገበው። ነቢዩ ቅዱስ ኤልሳዕ ሙት ካስነሳ ቅድስተ ቅዱሳን ድንግል ማርያም ባረፈችበት ዕለት እጅ ቀጠለች ቢባል ምን ይከብዳል? እጅ መቀጠል ነው የሚከብደው? ሙት ማስነሳት ነው የሚከብደው? ታላቁ ተአምራት የትኛው ነው? ሙት ማስነሳት አይደል? ነቢዩ ኤልሳዕ ከሞተ ከተቀበረ ከብዙ ዓመት በኋላ በአጽሙ ሞት አስነስቷል። እመቤታችን ደግሞ በዕረፍቷ ዕለት እጅ ቀጥላለች፣ ዕውር አብርታለች፣ ጎባጣ አቅንታለች፣ ለምጽ አንስታለች፣ ድውይ ፈውሳለች፣ ብዙ ገቢረ ተአምራት አድርጋለች። ክብሯ ልዕልናዋ ተገልጧል። የተጻፈ ነው። አሁን ይሄ በመጽሐፍ ላይ ባይጻፍ ኖሮ ማን ያምንናል? አሁን ወይ በገድለ ቅዱስ ኤልሳዕ ውስጥ ተመዝግቧል ብንል ተረት ተረት እኮ ነው የሚለው። ደግሞ ብለው የሞተ ሰው ሙት አስነሳ ይሉናል እንደ ነበር የሚሉት። ግን ተሸክመው በሚሄዱት መጽሐፍ ቅዱስ ውስጥ የተመሰገበ ነው። አናፍርም። የእግዚአብሔር ቃል ነው፣ እውነት ነው። አይን ደግሞ ስናነሳ ምን ይላሉ አንዳንዶች? አይ
ይሄ እኮ በብሉይ ኪዳን ነው። በአዲስ ኪዳን እኮ እንዲህ የለም ይላሉ። መቼስ ለጥፋት የተዘጋጀች ከተማ ነጋሪት ቢጎሰምባት አትሰማም ነው። በአዲስ ኪዳን ደግሞ ሁለት ምሳሌ ለትምህርታችን እንዲሆነ ጥያቄ የበዛበት ዘመን ነው። ትንቢት የሚፈጸምበት ምሳሌ የሚደርስበት ዘመን ነው። ስለዚህ አስረግጠን መናገር ስለሚገባን ነው። የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክን ታሪክ ምን ተርከው እኮ በነገረ ማርያም ነው። በቤተ ክርስቲያን ባሉት የታሪክ መጻሕፍት ነው። ስለዚህ ዛሬ ትውልዱ መልስ ይፈልጋል። እንዲሁ ነካክተናው ነው። ለዚህ ነው ጊዜ ወስደን ማየት የሚገባል። አለበለዛ መጠራጠር ይመጣል፣ መካድ ይመጣል። ስንት ሰዎች ከኛ ቤት ወጡ ሳያውቁ ህዝቤ ዕውቀት ከማጣት የተነሳ ጠፍቷል አለ የሚለው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ብዙዎች ባለማወቅ ጠፍተዋል። እግዚአብሔር ባለማወቅ የጠፉትን ልቡና ሰጥቶ ይመልስልን፣ እኛንም ከጥፋት ያድነን። በአዲስ ኪዳንም እግዚአብሔር ይሰራል። አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሏል። በዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ማን ይከለክለዋል? ይሰራል። አሁን በቅዱሳን ሐዋርያት ሲሰራ እናያለን። እግዚአብሔርም በሊቀ ሐዋርያት በቅዱስ ጴጥሮስ ላይ አድሮ በጥላው ገቢረ ተአምራት ይደረግ ነበር። በቅዱስ ጴጥሮስ ጥላ በዚህ በሐዋርያት ሥራ ምዕራፍ 5 ቁጥር 15 ጀምሮ ተመልከቱ። ጴጥሮስም ይላል ሲያልፍ ጥላውም ቢሆን ከነርሱ አንዱን ይጋርድ ዘንድ ይላል ድውያንን ወደ አደባባይ አውጥተው በአልካና በወሰካ ያኖሯቸው ነበር ይላል። የቅዱስ ጴጥሮስ ጥላ እንዲያርፍባቸው መልካም ደጅ በሚሏት የሶሎሞን ደጅ መመላለሻ በሚሏት በቤተ መቅደሱ ደጃፍ በሽተኞችን አምጥተው ያስቀምጣሉ። ሊቀ ሐዋርያት ቅዱስ ጴጥሮስ ለጸሎት ለአገልግሎት ወደ ቤተ መቅደስ በሚገቡበት ጊዜ የቅዱስ ጴጥሮስ ጥላ በድውያኑ ላይ ሲያድር ከደዌያቸው ይፈወሱ ነበር ይላል። ድውያንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበስቡ ነበረ፣ ሁሉም ይፈወሱ ነበር ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሊቀ ሐዋርያት ቅዱስ ጴጥሮስ በጥላው ተአምራት ያደርግ ነበር። አምላካችን እግዚአብሔር የነፍሱን ለሥጋው አተረፈለት፣ ለጥላው አተረፈለት፣ የውስጡን ለውጭው አተረፈለት። ጥላ ግዑዝ ነው፣ ሕይወት የለውም። ጥላ የሚታየው በብርሃን ጊዜ ብቻ ነው፣ በጨለማ ጊዜ ጥላ የለም። ለምን? ጥላ ራሱ ጨለማ ስለሆነ። ግን የሊቀ ሐዋርያት የቅዱስ ጴጥሮስ ጥላ ርኩሳን መናፍስትን ያወጣ ነበር፣ ድውያንን ይፈውስ ነበር፣ ታምራት ያደርግ ነበር። ታዲያ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ከቅዱስ ጴጥሮስ ጥላ ልታንስ ነው እንዴ? ክብር ይግባት፣ ብዙ ገቢረ ተአምራት አድርጋለች። አንዱ ይሄ ነው በአዲስ ኪዳን። ሌላው የቅዱስ ጳውሎስን ነገር እናንሳ። ደግሞ በዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በሉ በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበረ። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበረ፣ ክፎች መናፍስትም ይወጡ ነበረ። ክብር ምስጋና ለአምላካችን ለእግዚአብሔር። አጻጻፉ ራሱ ይገርማል። ወንጌላዊ ቅዱስ ሉቃስ ነው ግብረ ሐዋርያትን ዜና ሐዋርያትን የሐዋርያትን ሥራ የመዘገበው እሱ ነው። ምን ብሎ ነው የጀመረው? እግዚአብሔርም በጳውሎስ እጅ የሚያስገርም የሚያስደምም የሚያስደንቅ ተአምራት ያደርግ ነበር። ከአይምሮ በላይ ነው። ምንድነው ተአምራቱ? በቅዱስ ጳውሎስ ጨርቅ ወይም ልብስ ርኩሳን መናፍስት ይወጡ ነበር ይላል። ቅዱስ ጳውሎስ ከቤቱ ሲወጣ ልብስ ለብሶ ይወጣል።
ልብሱ ራሱ ገቢረ ተአምራት ስለሚያደርግ ይከፋፈሉታል፣ እየቆራረጡ ይወስዳሉ። ምን ብሏል ራሱ ሲናገር ዕለት ዕለት በራቁትነት ነበርኩ ይላል። አሁን የሚለብሰው ነገር እኮ አጥቶ አይደለም። እዚህ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ መመልከት ትችላላችሁ። በራቁትነት ነበርኩ ይላል። የሚለብሰው አጥቶ አይደለም፣ ግን ልብሱን ለብሶ ሲወጣ በልብሱ ተአምራት ይደረግ፣ ፈውስ ይደረግ ስለነበረ ልብሱን ይሻማሉ፣ እየቀደዱ እየቆረጡ ይወስዳሉ። ዝም ብሎ እሱ እግዚአብሔር ጸጋዬን ለልብሴ አትርፎ ልብሴ የሚያድናችሁ የሚፈውሳችሁ ከሆነ ውሰዱ ነበር የሚለው። ዋጋም አይጠይቅም። አይቤተኛ ብንሆን ኖሮ የኛ ልብስ ቢያድን ቢፈውስ ኖሮ ዋጋ ነበር የምንጠይቅበት። መቼ በነፃ እናደርገዋለን? አሁን የኛ ጥላ እንደ ቅዱስ ጴጥሮስ ተአምራት የሚያደርግ ቢሆን ኖሮ እንሸጠው እንነግደው ነበር። ቅዱሳን ሐዋርያት ግን በነፃ። ወገኖቼ የማን ልብስ ነው የሚያድነው ዛሬ? አሁን የሐኪሞቹ በስጋ የሚያክሙት ሐኪሞች ዶክተሮቹ ያ ነጩ ልብሳቸው ድዊ ይፈውሳል? አይፈውስም። የቅዱሳን ልብሳቸው እንኳ ይፈውሳል፣ ያድናል፣ ታምራት ያደርጋል። ቅዱሳን ሲበቁ እንደዚህ ነው። የቅዱስ ጳውሎስ ልብስ ታምራት ካደረገ የቅድስተ ቅዱሳን የድንግል ማርያም ነገርማ የቱን ያህል። የአቢ ክብራ ለማርያም እንኩሎሙ ቅዱሳን ያለው አባታችን ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ከቅዱሳን ሁሉ ክብር የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ክብር ይበልጣል። በክብር እሷን የሚያክላት የለም። መትሕተ ፈጣሪ ምልዕልተ ፍጡራን ናት። ከፍጡራን ሁሉ የበለጠች ከፍ ያለች ነች። ከፈጣሪ በታች ናት። ከኃይላት፣ ከስልጣናት፣ ከሊቃናት፣ ከአጋዕዝት፣ ከኪሩቤል፣ ከሱራፌል፣ ከእልፍ አእላፋት ወትእልፊተ አእላፋት፣ ከቅዱሳን መላእክት፣ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከጻድቃን፣ ከሰማዕታት እሷን የሚያክል እንደሷ ያለ ከሷ ጋር የሚስተካከል ማንም የለም። ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል ያለው ለዚህ ነው። እሷማ የቱን ያህል። ስለዚህ ብዙ ገቢረ ተአምራት አድርጋለች። ክብሯ ተገልጧል በዕረፍቷ ቀን። ያን ጊዜ ለታውፋንያ ያ ተአምራት ከተፈጸመለት በኋላ ለሌሎችም ብዙ ከተደረገ በኋላ ቅዱሳን መላእክት ከሰማይ ወረዱ። ሚካኤል ወገብርኤል እምሰማይ በአብይ ግርማ ይላል። ሚካኤልና ገብርኤል በታላቅ ግርማ ከሰማይ ወረዱ። የቅድስተ ቅዱሳን የድንግል ማርያምን ሥጋዋን ነጥቀው ወስደው በገነት ዕፀ ሕይወት ስር አሳረፉት። ክብር ይግባት ድንግል ማርያም ወላዲተ አምላክ። አረፈች ስንል በጥር 21 ቀን አልተቀበረችም። ሥጋዋን ወስደው በገነት ዕፀ ሕይወት ስር ነው ያሳረፉት። ሐዋርያውና ወንጌላዊው ቅዱስ ዮሐንስ ለነጎድጓድ አብረው ተከትሎ ሄደዋል። የዕረፍቷን ነገር ስለምንተርክ ነው እንጂ ቅድስተ ቅዱሳን ድንግል ማርያም በሥጋ አንቀላፍታ አልቀረችም። ሁላችን እንደምናውቀው ነሐሴ የሚተረክ ታሪክ ነው። ቅዱሳን ሐዋርያት 2 ሱባኤ ጾመው ጸልየው እግዚአብሔርን ለምነው እሱም ደግሞ አምጥቶ ሰጥቷቸው በነሐሴ 14 ቀን በጌቴሴማኒ በክብር ቀብረው አሳርፈው በነሐሴ 16 ቀን እንደ ልጇ እንደ መድኃኔ ዓለም እንደ ኢየሱስ ክርስቶስ በልዩ ኃይልና ስልጣን በሦስተኛው ቀን ሞትን ድል አድርጋ ተነስታ በክብር አርጋለች በእግዚአብሔር ቀኝ። አነ ውእቱ ትንሣኤ ወሕይወት፣ ትንሣኤና ሕይወት እኔ ነኝ። ዘያምን በየ
እመኒ ሞተ የሐዩ የሚያምንብኝ ቢሞት እንኳን ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ ያለ ክርስቶስ አልዓዛርን ሊያስነሳው በቀረበ ጊዜ ነው። እውነት ነው፣ እሱ ሕይወት ነው፣ እሱ ትንሣኤ ነው። የ12 ዓመት ብላቴና የምኩራቡን አለቃ የኢያኢሮስን ልጅ አስነስቷታል፣ ሕይወት ሰጥቷታል። ናይን በሚባል መንደር የነበረችውን የዚያችን መበለት አንድ ልጅ በወጣትነቱ በጉብዝና ወራት የሞተባትን አጥበው ገንዘው በቃሬዛ ተሸክመው ወደ መቃብሩ ስፍራ ሲሄዱ ቃሬዛውን ነካና አስቆመ። ከዚያ እንዲህ አለው፣ አንተ ጎበዝ እልሃለሁ ተነሳ አለው። ያም በወጣትነቱ የሞተው አፈፍ ብሎ ተነሳ። የእሱ ሐዘን ለደስታ፣ ልቅሷ ለሳቅ ተቀየረ። ደግሞ የ4 ቀን ሬሳ አልዓዛርን የማርታንና የማርያምን ወንድም ከ4 ቀን በኋላ አልዓዛር ውጣ ብሎ ከመቃብር አስነስቶታል። ለሞተው ለአልዓዛር ሕይወት ሰጥቶታል። የመጨረሻው ለቅሶ ደራሽ የነ ማርታና የነ ማርያም እንባ አባሽ ሆነ። ብዙ ሰዎች በወንድማቸው በአልዓዛር ሞት ምክንያት ለቅሶ ደርሰዋቸዋል፣ አጽናንተዋቸዋል። ግን የሞተ ወንድማቸውን አልዓዛርን አላስነሱላቸውም። ትንሣኤ ሕይወት የሆነ አምላክ ለአልዓዛር ትንሣኤ ሰጠ፣ ሕይወት ሰጠ። ይሄ ብቻ ግን አይደለም። ትንሣኤና ሕይወት እኔ ነኝ አለ። ለባህሪው ሞት የማይስማሙ አምላክ ለድነት ዓለም ለቤዛ ዓለም በሥጋ ሞቶ 3 ቀንና 3 ሌሊት በጎልጎታ መቃብር አድሮ ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቷል። ትንሣኤ ነኝ አለ፣ መቃብርን ድል አደረገ። ሕይወት ነኝ አለ፣ ሞትን አሸነፈ። ሞኞቹ ክፉዎች ቤተ አይሁድ በሰራዊት አስጠበቁት። የኛ አምላክ ግን ትንሣኤ ስለሆነ መቃብር ይዞ አላስቀረውም፣ ሕይወትም ስለሆነ ሞት አላሸነፈውም። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ ቅዱሳን መላእክት ለቅዱሳት አንስት ትንሣኤውን ሲያበስሩ። መቃብሩ ባዶ ነው፣ ድንጋዩ ተንከባለዋል፣ የአመፃ መዝገብ ተገልብጧል፣ የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወግዶልናል። አዳምና እኛ ልጆቹ ከብረናል። ዲያብሎስና ሰራዊቱ አፍረዋል። ትንሣኤ ነኝ አለ፣ ሕይወት ነኝ አለ። የሚያምንብኝ በሉ ቢሞት እንኳን ሕያው ይሆናል። በሞቱ ሞታችንን ሽሮ በትንሣኤው ትንሣኤያችንን አብስሮ ለእኛ አብነት ሆነ። እሱን አብነት አድርገን እኛ ምን እነሳለን? የሚያምንብኝ ቢሞት እንኳን ሕያው ይሆናል። ቃሉ ሕያው ነው፣ የታመነ ነው። ቅድስተ ቅዱሳን ድንግል ማርያም በሥጋ ብትሞት በነፍስ አልሞተችም። አንድ ጊዜ ብትሞት ሁለተኛ አልሞተችም፣ አትሞትም። በሥጋ ብታርፍና በጌቴሴማኒ መቃብር ብትቀበር ተቀብራ አልቀረችም። ሥጋዋ በመቃብር መፍረስን መበስበስን አላየም። እንደ ልጇ ትንሣኤ በልጇ ኃይልና ሥልጣን በሦስተኛው ቀን ተነስታ በክብር አርጋለች። በነሐሴ 16 ቀን እንዲህ ሞታ አልቀረች። የሚያምንብኝ ቢሞት እንኳን ሕያው ይሆናል። በሥጋ ቢሞት በነፍስ አይሞትም። አንድ ጊዜ ቢሞት ሁለተኛ አይሞትም። በሥጋ ሞቶ ቢቀበር በመቃብር ፈርሶ በስብሶ አይቀርም ነው። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ቅድስተ ቅዱሳን ድንግል ማርያም ከልጇ ከመድኃኔ ዓለም ቀጥላ ከፍጥረት ሁሉ ቀድማ ሞትን ድል አድርጋ ተነስታ አርጋለች። ትንሣኤ ዘጉባኤን አትጠብቅም፣ እሷ በክብር ተነስታ አርጋለች። ውበቴ ሆይ ነይ፣ ወዳጄ ሆይ ተነሽ ብሎ እንዲህ ጠርቶ አሳርፏታል። ዕድሜዋ መላው በምድር ላይ የኖረችው 64 ዓመት ነው።
ከዚያም የተነሳ ዛሬ ውዳሴ ማርያሙም መልካ ማርያሙም በዕድሜዋ ቁጥር 64 ተደርጎ ተዘጋጅቷል። በዚያ እያሰብን እንድናመሰግን እንግዲህ ቅድስተ ቅዱሳን ድንግል ማርያም አረፈች፣ በሥጋ አንቀላፋች፣ ብዙ ገቢረ ተአምራት አድርጋ በክብር ደግሞ አረገች። ሞትን ድል አድርጋ ተነሳ። አሁን በዓሉ አስተርእዮ ማርያም መባሉ ዘመኑ ዘመነ አስተርእዮ ስለሆነ አስተርእዮ የሚለው ቃል አስተርአየ ከሚለው የግዕዝ ግስ የወጣ ነው። አስተርአየ ማለትም ታየ፣ ተያየ፣ አሳየ፣ አስተያየ፣ አየ ማለት ነው። የመገለጥ የመታየት ሰሞን ነው። በቤተ ክርስቲያናችን ሥርዓት መሰረት ከገሃድ ወይም ከጥምቀት ዋዜማ አንስቶ እስከ ቅበላው ሰንበት እስከ አብይ ጾም ቅበላ ማለት እስከ ዘወረደ ሰንበት ያለው ጊዜ ዘመነ አስተርእዮ ይባላል። የመታየት የመገለጥ ዘመን ነው። በጥምቀቱ ተሰውሮ የነበረውን ምስጢረ ሥላሴን ገልጧል። የእግዚአብሔር አንድነት ሦስትነት ምስጢር ተገልጧል። በእውነት ተአምራቱን አድርጓል። እየተመላለሰ በዚህ ምድር የቃሉን ትምህርት አስተምሯል። የእጁን ተአምራት አሳይቷል። አንሶ ሰበ ገሃደ ይላል። በግልጥ ተመላለሰ። አስተርአየ ከመሰብ እንደ ሰው ታየ ይላል። በዚህ በቅዳሴ ዲዮስቆሮስ ላይ ማለት ነው። በግልጽ ታይቷል። በግልጽ ተመላልሷል። እንደ ሰው ታይቷል። ከኃጢአት በስተቀር በነገር ሁሉ አምላክ ሰው ሆኖ ማለት ነው። በዚህ ጊዜ የቅድስተ ቅዱሳን የድንግል ማርያምም ልዕልናዋ ክብሯ ተገልጧል። እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ከሰማይ ወርደው በይባቤ መላእክት በዳዊት መዝሙር ነው ሥጋዋን አሳርገው በገነት ዕፀ ሕይወት ስር ያኖሩት። በእውነት ክብሯ ተገልጧል። ለዚህ ነው አስተርእዮ ማርያም ብለን የምናከብረው። እንግዲህ ውሎ ውሎ ከቤት ነው፣ ኖሮ ኖሮ ደግሞ ከመሬት ነው። ማንም ሰው በሥጋ ከመሞት አይቀርም። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ አሁን ሞት አለብን። ተወልደናል፣ አድገናል። እግዚአብሔር እንደፈቀደ የተሰጠን ዕድሜ አለ። እኛስ እንዴት ኖረን እንዴት እንሙት? ሞት እንደሆነ አይቀርም። አሁን የቅድስተ ቅዱሳን የድንግል ማርያምን በሥጋ ማረፍ ስናስብ ስናከብር እኛስ እንዴት ኖረን እንዴት እንሙት? ሃይማኖታችንን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን ተዘጋጅተን ልንሄድ ይገባናል። አሁን ዕድሜ አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዕድሜያችን ከሸማኔ መሮሪያ ይልቅ እየቸኮለ ነው፣ ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት፣ የጠዋት ላይ ጤዛ ተሰባሪ ሸክላዎች ነን። የሰው ሕይወት አሁን ርካሽ ነው። ሞት ደጃፋችን ላይ ነው። ዋስትና የለንም። ምን ይዘን ነው የምንሄደው? እኛስ በእውነት የቅዱሳን ነቢያትን፣ የቅዱሳን ሐዋርያትን፣ የጻድቃን የሰማዕታትን የወዳጆቹን ሞት እንድንሞት እግዚአብሔር ይርዳል። ሞት አይቀርም። ምን አይነት ሞት ነው ምን ሞት ነው? ምን አይነት ሕይወት ኖረን ምን አይነት ሞት እንሞታለን? በእውነት አሁን ከተቀበርንበት የኃጢአት መቃብር ውስጥ እንውጣ። እመቤታችን አንቀላፋች፣ በሥጋ አረፈች፣ ሞትን ድል አድርጋ ተነሳች፣ በክብርም አረገች ነው ያልነው። በእውነት ከህሊና ሞት እግዚአብሔር ሁላችንን ያውጣል። አንተ የምትተኛ በሉ ንቃ፣ ከሙታንም መካከል ተለይና ተነሳ፣ ክርስቶስም ያበራልሃል። ኤፌሶን ምዕራፍ 5 ቁጥር 14። አንተ የምትተኛ ንቃ የሚለው በስንፍና ያንቀላፋ ነው፣ በኃጢአት በበደል ያንቀላፋ ነው። ንቃ የሚለው ደግሞ
የልቡና ትንሣኤ የህሊና ትንሣኤ የተነሳ ነው። ንስሐ እንድንገባ ነው፣ እንድንመለስ ነው፣ እንድንጸጸት ነው። እውነት ነው። አምነናል፣ ተጠምቀናል፣ በእግዚአብሔር ስም ተጠርተናል፣ እግዚአብሔርን በልጅነት ክብር አይተናል። ይሄ መልካም ነው። በዚህ በኩል ሕያዋን ነን፣ በእምነት በኩል ሕያዋን ነን። በክርስቶስ ክርስቲያን በወሉል ተሰኝተናል። ግን አንዳንዶቻችን በምግባር በኩል ሙታን ነን፣ በኃጢአት ምክንያት ሙታን ነን፣ በቁማችን የሞትናለን። አሁን ይሄ ቤተክርስቲያን ጓሮ ለተቀበሩት የተፈቀደውን ሞት በስጋ ለሞቱት የሚሰበክ ስብከት አይደለም። በቁማችን በህሊናችን በክፉ ሥራ በኃጢአት በበደል ለሞት ነው ለኛ የሚነገር ቃል። የምትተኛ ንቃ፣ ከሙታንም መካከል ተለይና ተነስ። በአምልኮተ ጣዖት ከሞቱት፣ በዝሙት ከሞቱት፣ ፍርድ በማጓደል ደሃ በመበደል ጉቦ በመቀበል ሰነድ በመሰረዝ በመደለዝ በሚዛን በማጨበርበር ጠጥቶ በመስከር በሰይጣናዊ ቅናት በሱስ ከሞቱት መካከል ተለይና ተነሳ ውጣ ነው። ክርስቶስም ያበራልሃል። የእመቤታችንን ዕረፍት ስናከብር ትንሣኤዋንና ዕርገቷን ስናስብ በእውነተኛም የልቡና ትንሣኤ ተነስተን በህሊናችን ወደ ሰማይ እየተነጠቅን እያረግን ሰማያዊውን ነገር እያሰብን እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። ውበቴ ሆይ ነይ፣ ወዳጄ ሆይ ተነሽ። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 10 የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ፍቅሯ በልቡናችን የምስጋናዋ ጣዕም በአንደበታችን ይደርብን። እስቲ አመስግኗት እመቤታችን። አምላካችን እግዚአብሔር የሁላችንን መጨረሻችንን በቸርነቱ ያሳምርልን። ይቆያል። ወንጌለ መንግሥቱ ለወልደ እግዚአብሔር